ሰላም ሰላም እንዴት ናችሁ? የደሱ ሄልዲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ የድድ መድማት ምክንያቱ ምንድነው? እንዴት መከላከል እንችላለን? እንዲሁም ደግሞ ቫይታሚን ሲ እና የድድ መድማት ዝምድናቸው ምንድነው የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እያደረጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የድድ መድማት ብዙ ጊዜ መንስኤው ቫይታሚን ሲ እንደሆነ ማወቅ አለብን ማለት ነው። በተለይ ጥናቶች እንደሚያስረዱት ከሆነ የቫይታሚን ሲ እጥረት ለብዙ ጊዜ የሚቆይ ከሆነ የድድ መድማትና የድድ ማበጥ እንደሚከሰት ጥናቶች አረጋግጠዋል ማለት ነው። በተለይ የቫይታሚን ሲ ሶርሶችን አዘውትረን ማንጠቀም ከሆነና ለብዙ ጊዜ የቫይታሚን ሲ እጥረት ካለ የድድ ማበጥ፣ የድድ መድማትና የድድ መሳሳት ይፈጠራል ማለት ነው። በዛ ምክንያት የድድ ህመም ደግሞ ይሄ ገም ብሊዲንግ እያልን የምንጠራው በእንግሊዝኛው ይፈጠራል ማለት ነው። ብዙ ጊዜ ቫይታሚኖችን በሁለት እንከፍላቸዋለን። በውሃ የሚሟሙና በቅባት የሚሟሙ ተብለው በሁለት ይከፈላሉ። ቫይታሚን ሲ የሚመደበው በውሃ ከሚሟሙ የቫይታሚን ሲ ዝርያዎች ነው ማለት ነው። በተለይ በውሃ የሚሟሙ የቫይታሚን ሲ ዝርያዎች ብዙ ጊዜ ከተመገብናቸው በኋላ ሰውነታችን የሚጠቀመውን ተጠቅሞ ሌላውን በሽንት መልክ ነው የሚያስወግደውና ስቶር ማድረግ አይችልም ማለት ነው። ስለዚህ ተደጋጋሚ ማንመገብ ከሆነና አዘውትረን በየቀኑ ማንጠቀም ከሆነ የቫይታሚን ሶርሶችን የቫይታሚን ሲ እጥረት ይፈጠራል ማለት ነው። ብዙ ጊዜ በፋት የሚሟሙ ወይም ደግሞ በቅባት የሚሟሙ ቫይታሚኖች ሰውነታችን ከተጠቀማቸው በኋላ በፋት መልክ ስለሚያስቀምጣቸው ሌላ ጊዜ ባንመገብ ኢቨን ሌላ ጊዜ እንደ ሪዘርቨር አድርጎ ስለሚያስቀምጥ የእነዚህ እጥረት አይከሰትም ማለት ነው። ነገር ግን የቢ ኮምፕሌክስ ስለምንጠራቸው የቢ ዝርያዎችና ቫይታሚን ሲ ግን በውሃ ስለሚሟሙ አዘውትረን ስንጠቀማቸው ነው ጥቅም እናገኘው እንጂ አንድ ተጠቅመን የነዚህን ሶርሶች እናገኛለን ብለን ማሰብ በጣም አስቸጋሪ ነው ማለት ነው። አሁን እንደነገርኳችሁ ሰውነታችን ከተጠቀመ በኋላ ሌሎችን ትርፎችን ወይም ደግሞ ኤክስትራ ካለ በሽንት መልክ እንዲወገዱ ያደርጋል ማለት ነው። ስለዚህ በየቀኑ አዘውትረን የምንጠቀም የቫይታሚን ሲ እጥረትን መከላከል እንችላለን። ብዙ ጊዜ የቫይታሚን ሲ እጥረት ሲኖር የድድ መድማት፣ አጠቃላይ ድድ ላይ የተለያዩ ችግሮች ይፈጠራሉ ማለት። ስለዚህ ይሄን ለመቅረፍ የቫይታሚን ሶርሶችን አዘውትረን እንድጠቀም ይመከራል ማለት ነው። ከነዚህ ውስጥ እንግዲህ የቫይታሚን ሲ ሶርስ እያልን የምንጠራቸው እንደ ብርቱካን፣ ሎሚ፣ ዘይቱን፣ እንደ ፓፓያ፣ አናናስ፣ ሌሎችም ጥቁር ቬጂቴብሎች እያልን የምንጠራቸው ወይም ደግሞ ቅጠላማ አረንጓዴ አትክልቶች እያልን የምንጠራቸውን እነሱን መጠቀም አለብን። ከዚህ በተጨማሪ በተለይ ደግሞ የድድ መድማት እንዳይፈጠር የቫይታሚን ኬ ዝርያዎችን መጠቀም በጣም ተገቢ ነው። ምክንያቱም ክሎቲንግ ፋክተር ላይ ወይም ደግሞ ካስኬድ ፋክተር ስላለው እሱን መጠቀም በጣም ተገቢ ነው። ለምሳሌ ቅጠላማ አረንጓዴ አትክልቶችን አዘውትሮ መመገብ፣ እንዲሁም ደግሞ ኦሊቭ ኦይል፣ ሌሎችም የአኩሪ አተር ዘይትን መጠቀም ይህን ለመከላከል ትልቅ መፍትሄ እንዳለው የተለያዩ ጥናቶች አረጋግጠዋል ማለት ነው። በተለይ አሁን እንደነገርኳችሁ ቫይታሚን ሲ እጥረት ሲኖር ኮላጅን እያልን የምንጠራውን የድዳችን ክፍልን ሊሰራ የሚችለውን የጥርሳችን የድድ ክፍል እንዲሳሳ ስለሚያደርግ የቫይታሚን ሲ እጥረት እንዲህ አይነት ሁኔታ ሊፈጥር ይችላል ማለት ነው። በተለይ ኮላጅን ድዳችን ቲክ እንዲሆንም ደግሞ እንዲወፍር እንዲሁም ደግሞ በቀላሉ እንዳይሳሳና ለተለያዩ ችግሮች በቀላሉ እንዳይጠቀም የሚያደርግ በጣም ጠቃሚ የሆነ የፕሮቲን አይነት ነው ኮላጅን። ስለዚህ ኮላጅንን ለማምረት ቫይታሚን ሲ በጣም አስፈላጊ ነው። የቫይታሚን ሲ እጥረት ሲኖር የኮላጅን ምርት ይቀንሳል ማለት ነው። በዛ መሰረት በተለይ ደግሞ ጥንካሬው እንዲሁም ደግሞ የመለጠጥ አቅሙ ስለሚቀንስ በቀላሉ የድድ መድማት፣ የድድ መቁሰል እንዲሁም ደግሞ የድድ ማበጥ በተለይ ደግሞ ስፖንጅ እያልን የምንጠራው ሌሎችም ሁኔታዎች እንዲፈጠሩ ሊያደርግ ይችላል ማለት ነው። ስለዚህ በዚህ መሰረት በተለይ የቫይታሚን ሲ እጥረት ለብዙ ጊዜ የሚቆይ ከሆነ ይሄ ስከርቢ እያልን የምንጠራው ችግር የሚፈጠር ከሆነ አሁን እንደነገርኳችሁ ይሄ ሁኔታ በጊዜ ሂደት የድድ መድማት፣ የድድ መቁሰልና የድድ ችግሮች እንዲፈጠሩ ያደርጋል። በዛ ምክንያት በተለይ ከአመጋገባችን አንጻር ጋር ሲያያዝ እንዲሁም ደግሞ የተለያዩ ነገሮች አንድ ላይ አግሪጌት ስለሚያደርጉ ይሄ ፕላክ እያልን የምንጠራው ሁኔታ ይፈጠራል። ስለዚህ ዳብል የሆነ በርደን ወይም ደግሞ የሆነ ብዙ ተደጋጋሚ የሆነ ችግር ይፈጥራል ማለት ነው። በዛ መሰረት የድድ መቁሰል፣ የድድ መድማትና የድድ ኢንፌክሽን ይፈጠራል ማለት ነው። ይህን ለመከላከል እንግዲህ የተለያዩ መከላከያ ዘዴዎች እንዲሆኑ ትሪትመንቶች አሉ ተብሎ ይታሰባል። እነዚህን ሰዎች በአግባቡ የሚተገብሩ
የሚተገብሩት ሆነና በአግባቡ የሚጠቀሙ ከሆነ የቫይታሚን ሲን እጥረት በስርዓት መከላከል ይችላሉ ተብሎ ይታሰባል። በተለይ ቅድም እንደነገርኳቸው አንደኛ አመጋገብ ማስተካከል ነው። በተለይ የቫይታሚን ሲ ሶርሶች አሁን እንደነገርኳችሁ በየቀኑ ማንጠቀማቸው ከሆነ ዲፕሌት ያደርጋሉ። ያ ማለት ሰውነታችን በየቀኑ የሚያስፈልገውን ወይም ደግሞ ዴይሊ ሪኳየርድ አሎዋንስ ያለ የምንጠራውን ከተጠቀመ በኋላ በሽንት መልክ ስለሚያስወግዳቸው ነገም አዘውትረን ነገም ሳልስትም እያልን አልጠቀምናቸው በአንዴ ለውጥ የምናገኝባቸው ነገሮች አይደሉም እና አዘውትሮ መጠቀም በጣም ተገቢ ነው። በተለይ አሁን የነገርኳችሁን የአመጋገብ ዘዴዎችን አዘውትሮ መጠቀም እንዲህ አይነት ችግር ያለባቸው ሰዎች ሪስክ ያለባችሁ በተለይ ደግሞ ለዚህ ሁኔታ ተጋላጭ የሆናችሁ ሰዎች መፍትሄ ታገኙበታላችሁ ተብሎ ይታሰባል። ሌላው ደግሞ በተለይ እብጠት በሚፈጠርበት ጊዜ ድዳችን ላይ በተለይ ውሃ በጨው በመቀላቀል መጎመጥመጥ በጣም አሪፍ ነው። በተለይ ደግሞ እብጠት ካለ ኢንፍላሜሽን ያለመጠሩ ብግነት ካለ እሱን ለመቀነስ በጣም አስፈላጊ ነው ተብሎ ይታሰባል። ሌላው ማጨስ እንዲሁም ደግሞ አልኮል መጠቀምን መቀነስ ነው። በተለይ ሰዎች በሚያጨሱ ከሆነ ኒኮቲን እያለ የምንጠራው ንጥረ ነገር ከጥርስ ክፍት ላይ የጥርስ ክፍተቶች ላይ በመግባት ከምግቦች ጋር ከተለያዩ ነገሮች ጋር አግሪጌት ስለሚያደርግ ፕላክ እንዲፈጠር ያደርጋል። ፕላክ ደግሞ በጊዜ ሂደት የድድ መቁሰል፣ የድድ መድማትና ድድ ላይ የተለያዩ ችግሮች ሊፈጥር ይችላል ተብሎ ይታሰባል ማለት ነው። ከዚህ በተጨማሪ በተለይ ጥርስ ስንቦርሽ አንቲ ጅንጅቫይተስ እያለ የምንጠራቸውን ሳሙናዎች ቲዝ ፔስት ብንጠቀም በጣም ተገቢ ነው። ብዙ ጊዜ ለጥርስ ተብሎ የሚሰሩ ሳሙናዎች አሉ። በተለይ ደግሞ የድድን ጥንካሬ ሊፈጥሩ የሚችሉ የተለያዩ የሳሙና ዝርያዎች አሉ። እነሱ መርጦ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። በዋነኝነት ግን አሁን እንደነገርኳችሁ በተለይ የዚህም ሁኔታ ችግር ለመፍጠር ይሄ የድድ መድማት በአንድ የሚፈጠር ነገር አይደለም። በተለይ የቫይታሚን ሲ እጥረት ለብዙ ጊዜ የሚቆይ ከሆነ ተደጋጋሚ የዚህ ችግር ካለ ርዘም የሚል ከሆነ ሳንጠቀም እንደዚህ አይነት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ በአመጋገብ ውስጥ አሁን የነገርኳቸው እንደ ብርቱካን፣ ሎሚ፣ ዘይቱን፣ ሌሎችም ቅጠላማ አረንጓዴ አትክልቶችን እንደ ቃሪያ ሌሎችን መጠቀም የዚህን ችግር ለመቅረፍ በቀላሉ አስፈላጊ ነው ተብሎ ይታሰባል ማለት ነው። ስለዚህ ሌሎችንም ተጓዳኝ ነገሮችን አሁን የነገርኳቸው አብሮ በመጠቀም በጣም እነዚህ ነገሮች መከላከል ይቻላል። ከዚህ በተጨማሪ በተለይ ድዳችን ስንቦርሽ በቀላሉ የሚደማ ከሆነ ጥርሳችን በተለያየ ነገር ስንነካ በቀላሉ የሚደማ ከሆነ እና ቅድም እንደነገርኳችሁ በፕላክ የተጠቃ ከሆነ ጥርሳችን ድዳችንና የተለያዩ ነገሮች ተጓዳኝ ነገሮች ስላሉ እዛ አካባቢ ቫይታሚን ኬ ሶርሶችን አዘውትሮ መጠቀምም የድድ መድማትን ለመከላከል በጣም ተገቢ ነው ማለት ነው። በተለይ ቅጠላማ አረንጓዴ አትክልቶች የቫይታሚን ኬ ዋን ምንጮች ናቸው። ስለዚህ ቫይታሚን ኬ ዋን ደግሞ ከእጽዋት የምናገኘው የቫይታሚን ኬ ዝርያ የቫይታሚን አይነት ሲሆን በተለይ ደግሞ ክሎቲንግ ፋክተር ላይ ወይም ደግሞ በተለይ ከመድማት ጋር ተያይዘው ሊፈጠሩ የሚችሉ ነገሮችን በመከላከል ደረጃ ትልቅ አስተዋጽኦ ስላለው እነዚህ ነገሮች መጠቀም በጣም ተገቢ ነው። አሁን እንደነገርኳችሁ የጥርስ የአቦራረሽ ሂደታችን ማስተካከል፣ አንዳንድ የሚያጨሱ ሰዎች ደግሞ የሚያጨሱትን ነገር መቀነስ፣ የቫይታሚን ሲ እና የቫይታሚን ኬ ዝርያዎችን ምግቦችን አዘውትሮ መጠቀም፣ ሌላው ደግሞ በተለይ ከተመገብን በኋላ አፍን መጉመጥመጥና በደንብ አፍን ማጽዳትም እንደዚህ አይነት ሁኔታዎች እንዳይፈጠሩ ትልቅ አስተዋጽኦ ስላለው እነዚህን ነገሮች መተግበር በጣም አስፈላጊ ነው ተብሎ ይታሰባል። በተለይ መቼ ነው ወደ ጥርስ ሐኪም መታየት ያለብን የሚለውን ደግሞ ልንገራችሁ። ብዙ ጊዜ ይሄ አይነት ነገር በአንዴ የሚፈጠር ነገር አለ። ቅድም ነገርኳችሁ ለብዙ ጊዜ የቆየ ጥረት ሲኖር ነው እንደዚህ አይነት ሁኔታ የሚፈጠርና በተለይ የድድ መድማቱ ከ7 ቀን በላይ የሚቆይ ከሆነ ወዲያውኑ ወደ ጥርስ ሐኪም ሄደን መታየት እንዳለብንና ሕክምና ማግኘት እንዳለብን የተለያዩ ነገሮች ያስረዳሉ ማለት ነው። ሌላው በተለይ ደግሞ የሚደማበት ምክንያት ምን እንደሆነ ማናቅ ከሆነም መንስኤውን ወይም ደግሞ ይሄን ኮዛቲቭ ሁኔታውን ማናቅ ከሆነ በስርዓት ወደ ህክምና ቤት መሄድ በጣም ተገቢ ነው። ከዚህ በተጨማሪ ድዳችን በተደጋጋሚ ያለምን ምክንያት የሚያብጥ ከሆነ በተለያዩ ሁኔታዎች ድዳችን የሚያብጥ ከሆነ አንዳንድ ነገሮች የሚፈጠሩ ከሆነ ህክምና ማግኘት እጅግ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ የቫይታሚን ሲ እጥረት እንዴት ነው የድድ መቁሰል የድድ መድማትን ሊያስከትል የሚችለው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።